ዛሬ ደግሞ ስለ ሉፒንግ እናያለን። ስለ ፎር ሉፕ፣ ዋይል ሉፕ እና ዱ ዋይል ሉፕ እናያለን። ያው እንደተለመደው ከመጀመራችን በፊት ግን ሰብስክራይብ እና ላይክ ማድረግ አትርሱ። ያልገባችሁን ኮሜንት አድርጉልን። እሺ ሉፒንግ ወይ አይተሬሽን ስቴትመንት የምንለው ደግሞ ምን መሰላችሁ? የሆነ ታስክ በተደጋጋሚ አውትፑትም ቢሆን የሆነ ፋንክሽንም ቢሆን በተደጋጋሚ እንዲደረግላችሁ የምትፈልጉት ነገር ወይ እናንተ የምታረጉት ነገር ወይ ዲስፕሌይ እንዲደረግ በተደጋጋሚ በስቴፕ ባይ ስቴፕ ፕሪንት እንዲደረግ የምትፈልጉት ነገር ካለ የምትጠቀሙት ነው ማለት ነው ሉፒንግ የሚባለው። እና ምንድነው ሉፕ ኮንዲሽን ተጠቅሞ ነው እሱ ደግሞ። አሁን በኤግዛምፕል ጀምርላችሁና ይሄን አሳያችኋለሁ። ለምሳሌ ቺፕስ የበላችሁ ቢሆን ከሳህኑ ላይ ቺፕሱ እስኪያልቅ ድረስ ነው በሉታ። አንድ ስትወስዱ ይቀንሳል፣ የተወሰነ ስትወስዱ ይቀንሳል፣ እንደዛ ማለት ነው። ያ እስኪያልቅ ድረስ ዋይል ሉፕ እንደዛ ነው የሚሰራው። በፎር ሉፕ እና በዱ ዋይል ሉፕ እንዴት እንደሆነ አሳያችኋለሁ። በዋይል ሉፕ እንደዛ ተወስዱ ይቀንሳል። ያ ታስክ በተደጋጋሚ እየተደረገ አይደለ? እንደዚህ አይነት ታስኮች ሲኖሩ ዲስፕሌይ አሁን ከ10 እስከ 1 ድረስ ፕሪንት እንዲያደርግላችሁ መጀመሪያ 10ን ከዛ 9ን ከዛ 8ን ፕሪንት እንዲያደርግላችሁ የምትፈልጉት አይነት ኮድ ካለ ነው ሉፖች የምትጠቀሙት። እና ሶስት አይነት አሉ፣ ፎር ሉፕ፣ ዋይል ሉፕ እና ዱ ዋይል ሉፕ። ሶስቱም ተመሳሳይ ነው እንትናቸው፣ ፋንክሽናቸው ተመሳሳይ ነው። ይሄም እቺ ስፔሻል ፕሮፐርቲ አላት፣ እሷን ስንደርስበት እናያታለን። እና ይሄው ዲፈር ኦንሊ ኢን ኦርደር which they are executed። በቃ በምን አይነት ወይ ነው ኤክስኪዩት የሚያደርጉት? ፎር ሉፕ ከ10 እስከ 1 ድረስ ያለውን በምን አይነት ወይ ነው ዲስፕሌይ የሚያደርገው? ዋይል ሉፕ በምን አይነት ወይ ነው? በምን አይነት ኦርደር ነው? ዱ ዋይል ሉፕ በምን አይነት ኦርደር ነው የሚለው ነው እንጂ ሁሉም ተመሳሳይ ነው። ሶስቱም ስራቸው እነዚህ ሶስቱ ማለት ነው። እና ምንድነው የሚጠቀመው? ቡሊያን ኮንዲሽን ነው የሚጠቀመው። አሁን እቺን ያት አሁን ዋይል ቺፕስ ሌፍት ኢን ባግ እስኪያልቅ ድረስ አይደለ? ከእንትና ውስጥ እስኪያልቅ ድረስ አይደለ በሉት። ይሄ ትሩ ኮንዲሽን ቡሊያን ኮንዲሽን አይደለ? ወይ ትሩ ነው ወይ ፎልስ ነው። እቺ ፎልስ ስትመጣ ነው ማለት ነው ይሄ ኤክስኪዩት መደረጉ የሚቆመው። ዋይል እቺን ቼክ ያደርጋል። ትሩ ከሆነ ይሄ ይሰራል ነው ሐሳቡ። ዲፈረንስ ቡሊያን ኮንዲሽን ነው። አንዳንዴ እቺ እዚህ ውስጥ የምታስቀምጧት ኮንዲሽን ሉፕ ኮንዲሽን ትባላለች፣ ግን ቡሊያን ኮንዲሽን ነው። ትሩ ወይ ፎልስ የሚመጣ ኮንዲሽን ነው። ሶስቱም ነው የተጠቀሙት። ሉፕ እና ዱ ዋይል ሉፕም ስናይ ታዩታላችሁ። እዚህ ውስጥ የምትጠቀሙት ኮንዲሽን የሚባለው ትሩ ወይ ፎልስ የሚመጣ ነው። እና ዋይል ሉፕን ዋይል ሉፕ እንዳሳያችሁ እንደነገርኳችሁ እዚህ ጋር እስኪያልቅ ድረስ ያቺ ኮንዲሽን ፎልስ እስከምትሆን ድረስ ኤክስኪዩት ይደረጋል። ያ አሁን እኛ ቺፕስ ከባግ ውስጥ የምንበላው ኮንዲሽን ፎልስ የሚሆነው ወይ ኤክስኪዩት መደረግ የሚቆመው ምን ሲሆን ነው? ሲያልቅ አይደለ? ዋይል ያቺን ቺፕስ ሌፍት ኢን ባግ ትሩ ነው አይደለ? ሳናችሁ ላይ ወይ እንትናችሁ ውስጥ ቀርቶ ከሆነ ኢት ቺፕስ። እቺ ፋንክሽን ችግር የለውም፣ ብቻ እናንተ ኮንሰፕቱን እንድትረዱት ነው። ኢት ቺፕስ አንድ ትወስዳላችሁ። ከዛ እዚህ ጋር ያለችውን ያት እቺ ዲክሪመንት ኦፕሬተር ነች እንዳወራ ነው። ከቺፕሱ ላይ አንድ ስትወስዱ አንድ ይቀንሳላ። ከዛ መቶ ቼክ ያደርጋል ዋይሉን እዚህ ጋር ቼክ ያደርጋል አለ ወይስ የለም። ከሌለ ኤክስኪዩት መደረጉ ይቆማል ማለት ነው። ኤግዚት ኮንዲሽናችን ያ ኮንዲሽን ፎልስ ሲሆን ነው ያ ሉፓችን መሄድ የሚቆመው እዚህ ውስጥ ያለው ኮንዲሽን ፎልስ ሲሆን ነው ሐሳቡ። እና እቺ እንትን ነው እቺ ሲንታክሳዊ ስትራክቸር ነው ያት ዋይል ትላላችሁ። ከዛ ትሩ ፎልስ ኮንዲሽኑ ይቀመጣል። ከዛ እዚህ ውስጥ የሚሰራውን ኮድ ማስቀመጥ ነው። በጣም ቀላል ነው። እዚህ ጋር እንትን ማስቀመጥላችሁ ሲንታክሶቹን ማስቀመጥላችሁ እንድትሸመድዱት ሳይሆን ጀስት እንድታዩት ነው እንጂ ብዙ ጥያቄ ሲሰሩ የሚያዝ ነገር ነው። እንትኖቹ ሲንታክሶቹ መሸምደድ አይጠበቅባችሁ። ዋይል ኮንዲሽን ትሩ ፎልስ ኤክስኪዩት ይደረጋል። እቺ ፎልስ የምትመጣበት ኮንዲሽን ሲመጣ ይቆማል ማለት ነው። እሺ አሁን እቺን ኤግዛምፕል እንያት። እቺን ተመልሰን እናያታለን። እንትና ፍሎ ቻርቱን ተመልሰን እናያታለን። እቺን ተረዷትና ኢንት ካውንት ካውንት ኢኒሻላይዝ አደረግን። ካውንታችን አሁን ስንት ነው? 1 ነው ማለት ነው። ካውንት 1 ኢኒሻላይዝ አደረግን። ከዛ ዋይል ምንድነው ኮንዲሽናችን? ቡሊያን ኮንዲሽን ወይ ሉፕ ኮንዲሽን ያለው ምንድነው? ካውንት ሌስ ዛን ኦር ኢኳልስ ቱ 5። ይሄ ኤክስኪዩት መደረግ የሚቆመው ምን ሲሆን ነው እያልን ነው? ይሄ ከ5 ሲበልጥ ነው እያልን ነው። ካውንቱ አንድ አለ አይደለ?
እየጨመረ መጥቶ 6 ጋር ሲደርስ ኤክስኪዩት መደረግ ይቆማል ነው። while count less than or equal to 5 አለን። እቺ ነች ኮንዲሽናችን። እቺ ፎልስ ስትመጣ ኤክስኪዩት መደረግ ይቆማል ነው ሐሳቡ። እሱን ያዙ። ከዛ ቼክ ያደርጋል። አሁን ካውንት ስንት ነው? እዚህ ጋር ኢኒሻላይዝ ያደርግ ነው ይዞ ይገባል አይደል? ይሄን ካውንት ይሄ ትሩ ነው። ሉፓችን ውስጥ ይገባል። ምን ፕሪንት ይደረጋል? እቺ ሲያውት የሚደረገው ነገር በሙሉ ስክሪናችን ላይ ይወጣል ብለን የለ ሲያውት ካውንት ኢኳልስ ቱ አሁን እዚህ ጋር መጀመሪያ አውትፑታችን ምን እንደሚሆነው ካውንት ብለን ነጥባለች። ከዛ ምንድነው የካውንት ቫልዩ ስንት ነው? 1 የመጀመሪያ አውትፑታችን ይሄ ነው። ከዛ ኢንድል አለ። ኢንድል ማለት እዚህ ጋር ስላልበቃኝ ነው፣ ችግር የለውም። እሱ እዚህ ጋር የምትጽፉት ኒው ላይን እዚህ ጋር ነው ቀጣዩ የሚመጣው ማለት ነው። ሉፕ ትሩ ከሆነ ቀጣዩ እዚህ ጋር ነው የሚመጣው ይመጣል። አንድ እንዳትረሱት የምፈልገው ነገር ይሄ ሉፕ የሚቀጥለው እቺን ኮንዲሽን ስታስቀምጡ ነው። ዝም ብሎ በራሱ ይቀንስ ይጨምር ገምቶ አይደለም ይሄ ሉፕ የሚሄደው። እዚህ ጋር ካውንታችን ስንት ነው? 1 አይደለ? እዚህ ጋር 2ን ይዞ ለማምጣት እቺን ኢንክሪመንት መጠቀም አለባችሁ። አርትሜቲክ ኦፕሬተር ላይ እንዳየነው ኢንክሪመንት ኦፕሬተር መጠቀም አለባችሁ። እዚህ ጋር ቺፕስ ሌፍት ኢን ባግ ማይነስ አይደል ያለው እየበላችሁ ስትመጡ እየቀነሰ አይደል የሚመጣው። እሷን እንደሷ ኮንሰፕት ነች እቺ ነገር እንዳትረሳት ሁሌ። እቺን ከተወጋችሁ እኮ ይሄ ጥቅም የለውም። በቃ while ቼክ ያደርጋል። እቺ ፕሪንት ትደረጋለች አለቀ ማለት ነው። ሉፕም አይደለም ማለት ነው። ሉፕ እንዲሆን ይሄ በጣም አስፈላጊ ነው። እቺ እንዳትረሷት። ካውንት ፕላስ አንድ አለቻ። ይሄን ፕሪንት ካደረገልን በኋላ ይመጣል። ካውንት ፕላስ ስንት ሆነ? አሁን ካውንት በአንድ ጨመረ 2 ሆነልን። እዚህ ጋር ፕሪና ፖስት ኢንክሪመንት መሆኑ ለውጥ አያመጣም። ስትሰሩ ከፈለጋችሁ ፕላስ ካውንትን በሉት፣ ካውንት ፕላስን በሉት። ይሄ ለውጥ አያመጣም። ጀስት የካውንት ቫልዩ ኢንክሪዝ እንዲያደርግልን ነው። ከዛ ስንትን ካውንትን 2 ይዞ ይመጣል። 2 ሆነ አይደለ? 2 ይሄ ትሩ ነው ፎልስ ነው? ትሩ አይደለ? ስለዚህ ይሄ ኤክስኪዩት ይደረጋል ድጋሚ ማለት ነው። ከዛ አውትፑታችን ምን ይሆናል? ኢንድል ኒው ላይን ነው የሚቀጥለው ብለን አይደለ? ሲያውት 2 ሆነ ማለት ነው። 2 ፕሪንት ተደረገች። ከዛ ኒው ላይን እዚህ ጋር ነው የምንቀጥለው ትሩ የሚሆን ከሆነ። ከዛ ካውንት ፕላስ አይሆንም አሁንም 2 ከዛ አፕዴት ትደረጋለች ማለት ነው። 3 ሆነ። ከዛ 3 ይመጣል። ይሄ ትሩ ነው ፎልስ የሚለውን ቼክ ያደርጋል። ትሩ ስለሆነ ሲያውት 3 እንዲህ እያለ እስከ ስንት ይሄዳል? ካውንት 5 እስክደርስ ድረስ ካውንት 4 እንደዚህ ማለት ነው። ካውንት 4 ካውንት 5 ይሄው እዚህ ጋር 5 ይዞ ይመጣል። ትሩ ነው ይገባል። 6 ፕሪንት 5 ፕሪንት ካደረገ በኋላ ነው 5 ፕሪንት ካደረገ በኋላ ስንት ሆናለች ካውንታችን? 6 አትሆንም? 5 ፕሪንት ከተደረገች በኋላ ማለት ነው 6 ይሆናል። 6ን ይዞ ይመጣል። 6 ሌስ ዛን ኦር ኢኳልስ ቱ 5 ፎልስ ነው። በቃ ሉፓችን አበቃ ማለት ነው። ኤግዚት ኮንዲሽናችን እቺ ነች። እቺ ሚት ስላደረገ ኤግዚት ያደርጋል ማለት ነው። እዚህ ጋር ፍሎ ቻርቷን ያት ኮንዲሽን አለን። ኮንዲሽናችን ምንድነው? ይሄ ነው። ትሩ ከሆነ ይሄ ኤክስኪዩት ተደረገ። ከዛ ኤክስኪዩት ይደረግና ወዴት ተመለሰ? ኤክስኪዩት ተደረገና ወደ ሉፑ ተመለሰ፣ ወደ ኮንዲሽናችን ተመለሰ አይደል? ይሄው ይሄ ኤክስኪዩት ተደረገ፣ ወደዚህ ተመለሰ። ከዛ ይሄ ፎልስ ሲሆን ነው ምን ይደረገው? ኢንድ ይሆናል ማለት ነው። በዚህ ጋርም ኢንድ ይሆናል። ኢንድ የሚሆነው ኤግዚት ኮንዲሽናችን ስለሆነ ነው ይሄን ፎልስ አድርጌ ያስቀመጥኩት። እዚህ ጋር ሌላ ስቴትመንትም ከዚህ ኮድ ውጪ ከጻፋችሁ ሌላ ስቴትመንትም ሊሆን ይችላል፣ ኢንድም ሊሆን ይችላል።